እንኳን ደህና መጣችሁ። ቻናሉን ላይክ ሰብስክራይብ በማድረግ ቤተሰብ ሁኑ። ጆርዲ በዛብህ ቲክቶክ ላይ የምታውቋት ልጅ ጎበዝ ናት። የሴቶችን ጥቃት አውግዛ ብዙ ትከራከራለች። አንዳንድ ጊዜ መፍትሄ ለማምጣት ግለሰብና ማህበረሰብን መለየት አለብን ብዬ አምናለሁ። እየተጠቋቆምን እየተፈራረጅን ቅድስት ሀገር የምትሏት እችን ተብሎ ሀገርን ማቅለል ልክ ነው ብዬ አላስብም። ግለሰቦች ባጠፉት ጥፋትም ማህበረሰብ መወቀስ አለበት ብዬ አላስብም። ኦፍኮርስ አዎ መጥፎ ሰዎች አሉ። አቅርበን ፍርድ እንዲገኝ ማድረግ መፍትሄው ላይ መስራት ጥሩ ነገር ነው። ግን ደግሞ ማህበረሰቡን አብሮ ተችቶ ሀገርን መሳደብ፣ ሀገርን መውቀስ፣ ስሜታዊ ሆኖ ህዝብን መሳደብ ህዝብን የቆምኩት እስካላችሁ ድረስ ለህዝብ ከሆነ ጥቅሙ ሴቶች እንዳይጎዱ፣ ህፃናት እንዳይጎዱ፣ አረጋውያን እንዳይጎዱ ከሆነ የምንሰራው ጥሩ ወንዶችም አሉ እዛ ጋር የሚሰሩ እኮ መልካም አባት አለ፣ መልካም ወንድም አለ፣ መልካም አጎት አለ፣ መልካም ባል አለ እና ሁሉን አንድ ላይ እየፈረድን ይመስለኛል እና እየተፈራረጅን ሀገራችን መልካም ናት፣ ጥሩ ነገር አለ። ግን እርስ በርሳችን በመፈራረድ በመጠቋቋም እኛ ያረከስናት ይመስለኛል ኢትዮጵያ እንጂ አዎ ቅድስት ሀገር ናት ኢትዮጵያ። ግን በእኛ ስራ ግን ረክሷል። ያ ማለት ግለሰቦችና ማህበረሰቦችን ለይተን እስካላወቀን ድረስ አብረን ሁሉንም ጠቅልል አድርገን ምን ቀጠቅጥ ከሆነ አሁን መፍትሄ አናመጣም። መፈራረጁ መጠቋቆሙ እንደ ሀገርም እንደ ግለሰብም አይጠቅምም። ከዚህ በፊት አይተናል። በመንግስታቶችም ይሁን በግለሰቦችም ይሁን መንግስት እንደ መንግስት ያልፋል፣ ይመጣል፣ ነገም ከነገ ወዲያ ይመጣል። መንግስት ነው የራሱን። ማህበረሰብና ህዝብ ግን ይኖራል፣ ይቀጥላል። እንደ ማህበረሰብ ደግሞ እንሰራለን፣ ለሴቶች ጥቃት እንቆማለን ስንል ለእህቶቻችን፣ ለህፃናት፣ ለአረጋውያን፣ ለሚጎዱ ሰዎች ሁሉ እንቆማለን። ህግ ፍትህ እንዲሰጠን እንጮሃለን ስንል ግን ማህበረሰቡን ህዝቡን በማክበር ነው መሆን ያለበት። አብረን ግን ጠቅለል አድርገን ጥሩ ወንድሞች፣ ጥሩ ባሎች፣ ጥሩ አባቶች ያሉትንም አብረን እነሱንም ስንወቅስ አብረን እነሱንም ስንተች ሁሉንም ወንድ ማለት እኮ ገዳይ ነው፣ ወንድ ማለት ደፋሪ ነው፣ ወለጌ ነው፣ እዛም ይልከሰከሳል፣ ሚስቱን ይደበድባል፣ ሚስቱን ይጨቆናል፣ ኢኮኖሚካሊ፣ ፊዚካሊ፣ ሜንታሊ ጫና ያደርጋል ስንል ግለሰቦች ናቸው እነሱ አይደለም። እንደው በፐርሰንት እንኳን እንየው ብንል ውስን ፐርሰንት ገዳይ ካለ፣ ጨቋኝ ካለ፣ ደፋሪ ካለ ሙሉ ወንድ ብለን ግን ወንድ ጠል የሆነ ነገር ማስተላለፍ የለብንም። በዚሁ አጋጣሚ ብዙ ሰዎች ትዳርን እየፈሩ ነው፣ እየተጨነቁ ነው። ትዳር ውስጥ ያሉትም ሌላ ጫና እያደረግንባቸው ይመስለኛል። ምክንያቱም አንድ ባል ገዳይ ከሆነ ያንቺን ባል ሊገልሽ ነው ስትያት እች ሴት በቃ ትዳር ላፍርስ፣ አይ እንዲህ ከሆነማ እንዲህ ነው እያሉ እያገጣጠሙ ራሳቸውን ጭንቀት ውስጥ የሚከቱ ሚስቶች አሉ፣ እህቶች አሉ። እዚህ ነው ትዳር፣ ይሄማ ከሆነ በደንብ ገና እንትን እያል ነው አይደለም፣ እየተለማመድ ነው አይደለም፣ እየገደለን ያለ ይመስለኛል። ሞር ብዙ ነገሩ ነው። ልጆቻቸው የሚያሳድጉ እናቶች ሶሻል ሚዲያ ጫና አለባቸው በጣም። አንዷ መጣ አይ ባልሽ እኮ እንደዚህ ካረገ እንደዚህ ነው ትላለች። ደግሞ ስክሮል ስታረግ እንዲህ ካለ እኮ እንዲህ ነው። ከዛ ታገጣጥምና ያስታየው ያለችው ቪዲዮ አለ። ባልየው ከስራ ሲመጣ የሆነ ደክሞት ወይ የሆነ ነገር ሆኖ የሆነ ነገር ካላት አገጣጥማ ራሷን ወዳልፈለገ ነገር የምትወስድም ሴት አለች። እና ይሄ ሶሻል ሚዲያ በጎ ነገር እንዳለው ሁሉ መጥፎ ነገርም አለው። ጫና ያረጋል። እንደዚህ ቤት ተቀምጠው ልጆቻቸውን በስነ ስርዓት እያሳደጉ ከባሏ ጋር ሰላማዊ ኑሮ ያላት ሴት እዚህ ሶሻል ሚዲያ ያለውን ትርምስ ባየሽ ቁጥር ለሷም ጫና ነው የሚፈጥረው። ወንድም የተጎዳለ እኮ ለወንዱስ ማን ይቆም? አሁን ሚዛናዊ ለመሆን ካልተቻለ ምንፈራረድ ከሆነ በለው ጣለው የሚል ነገር ከበዛ በዚሁ እንዲህ ምንቀጥል ከሆነ የባሰ መፍትሄ ሳይሆን የሚመጣው የተሻለ ነገር አይመጣም፣ እንዲሁም ይባባሳል። ምክንያቱም ክሬዲት መስጠት ላለብን ሰዎች ደግሞ ክሬዲት መስጠት አለብን። መልካም ባሎች እንዳሉ ሁሉ መጥፎም አሉ። በየሃይማኖት ተቋሙ መጥፎ ሰዎች አሉ፣ የትም ከተማ ላይ መጥፎ ሰዎች አሉ፣ ጥሩም ሰዎች አሉ። አይ እንትን ሃይማኖት ያለው ላይ ሰውም በሃይማኖት ተደብቆ እንደዚህ አድርጓል፣ እንትን ሃይማኖት ላይ ያለውም እንደዚህ አድርጓል ምናምን እየተባለ አይታችሁ እንደሆነ በክልል ከተማ ላይ እንደ ሀገር የትም ከተማ የትም ሃይማኖት ተቋም ላይ ጥሩ አለ፣ መጥፎ አለ። ግን ግለሰቦች ባጠፉት ጥፋት ሀገር ማህበረሰብ አብሮ ሲሰደብ ስታዩ ግን ደስ አይልም።
ማለት መፍትሄ ለማምጣት በመወቃቀስ በመተቻቸት አይሆንም። ሁላችንም ተጋግዘን እንደ ማህበረሰብ ያለብንን ችግር ለመፍታት እንደ ችግር ሰከን ብለን ነገሮችን መፍትሄ ለማምጣት መስራት ነው። ጥቃት የሚደርስባቸው ልጆችም ጥቃት እንዳይደርስባቸው ዘላቂ መፍትሄ ጣይነት ያለው ስራ እንድንሰራ የሴቱም የወንዱም ኃላፊነት ነው እንጂ ብዙዎች ትዳርን እንዲፈሩ ወንድ እንዲጠሉ ከወንድ እንዲሸሹ አይ እንዲህ ነው እንዴ ትዳር አይ እንዲህ ነው እንዴ ህይወት ብለው ደግሞ ብዙዎች ትዳር እንዲፈሩ እያደረግን ነው። እናትም ባሏ ውጭ ሰርቶ መጥቶ እሷ ደግሞ የቤቱን እየሰራች ልጆቿን እያሳደገች ምትል እናት ላይም ጫና እየፈጠረን ነው። ወንድ ገዳይ ነው ወንድ እንደዚህ ነው። የሴቶችን ጥቃት የምትሰራበት ነገር ላይ በጣም ደግፋታለሁ፣ ሐሳቧንም እቀበላለሁ። ግን በባለፈው ቅድስት ሀገር ኢትዮጵያ የምትሏት ምናምን ብላ ስሜታዊ ሆና ተናግራለች። ስሜታዊ ሆና ነው፣ ግን ደግሞ ያስተላለፈችው መልእክት ምን ሆነ መሰላችሁ? ሌሎች ሴቶች ላይ ጫና አረገና ሌሎችም ተከትለው እንደዛ ሲሉ ሰማሁ። ቅድስት ሀገር የምትሏት ይሄውች ናት ምናምን አጉል ነገር እያስተላለፍን ስለሆነ ቀጣይ ትውልድ እንዲድን እያልን ግን እኛ መርዝ እየረጨን ያለ ይመስለኛል። እና ዘላቂ መፍትሄ ለማምጣት ጣት መቀሳሰሩ ትርጉም የለውም። ማህበረሰብ መሳደቡ ትርጉም የለውም። ሀገር መሳደቡ ጥቅም የለውም። ሀገራችን እስከሆነች ድረስ ኢትዮጵያውያንን እስካልን ድረስ ለኢትዮጵያውያኖች አይደል ምንሰራው፣ ለህዝብ አይደል ምንሰራው። ስለዚህ ጥቃት እንዳይደርስባቸው ጥቃት የሚደርስባቸው ሰዎችም ዘላቂ መፍትሄ እንዲያገኙ መስራት ነው እንጂ የሚሻለው አንዱ ላይ በመጠቋቋም ያመጣው ለውጥ ያለ አይመስለኝም። እና ጥሩ እንደሚሰራው ሁሉ ይሄ አላስፈላጊ የምንሰራ ሰዎችም ጥንቃቄ ብናደርግ። ምክንያቱም አንዳንዴ እንደ ቀልድ የምናስተላልፈው መልእክት ማን ላይ ምን አርፎ ምን ተጽዕኖ እንደሚያሳድር ስለማናቅ ህፃናትም ያያሉ፣ ትልቅ ሰዎችም ያያሉ፣ ብዙ አይነት ሰው ያያል። እና እንደዚህ መልእክት የምናስተላልፍበት ነገር አድጎ ነው ነገ ሀገር፣ ህዝብ፣ ልጆች ላይ ትልቅ ጫና የሚፈጥረው። ስለዚህ ከዚህ በፊትም አይተናል። ሚኮ ማይኪ እንግዲህ አይታችሁታል። ሚኮ እንግዲህ ፕራንክ በማድረግ የሚታወቀው ልጅ እሱን አይታችሁት ከሆነ ከዚህ በፊት በጣም ትልቅ ፕራንክ እየሰራ ጥሩ ተከታይ ያለው ጎበዝ ልጅ ነበረ። የሆነ ሰዓት ላይ ድንገት ህዝብ በመሳደቡ ምክንያት ያመጣበትን ጫና አይታችኋል። ይሄው አሁን በየሚዲያው እየዞረ ይቅርታ እያለ ነው። ግን የሆነ ህዝብ ላይ አንዴ የሆነ ነገር ካረፈ ያ ህዝብ ደግሞ እንትን አይደለም ከህዝብ ጋር ለህዝብ ነው ምንሰራ ካላችሁ አይቀር ህዝቡንም ደግሞ ሀገሩንም ያለውንም ነገር ልናከብር ይገባል ብዬ አስባለሁ። እስኪ እናንተ ምን ትላላችሁ? ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ላይክ፣ ሼር፣ ሰብስክራይብ በማድረግ